ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁን ቆዩ። በቅድሚያ አርዕስተ ዜና። የትግራይ ጊዜያዊ አስተዳደሩ ፌዴራል መንግስት በምዕራብ ትግራይ በኃይል ተይዞብኛል ያላቸውን አካባቢዎች እንዲያስመልስ ጠየቀ። አቶ ጌታቸው ረዳ ስለ ፕሪቶሪያ ስምምነቱ አንድ እውነት አወጡ። ጀነራል ታደሰ ወረደ በወልቃይት ጉዳይ ለመነጋገር አዲስ አበባ ገቡ። ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ዲያቆን ዳንኤል ክብረት ተናገሩ። የጋምቤላ ብሔራዊ ክልላዊ መንግስት ወቅታዊ የክልሉ ሰላምና ጸጥታ ሁኔታ ላይ መግለጫ አውጥቷል። አርዕስተ ዜና በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የትግራይ ጊዜያዊ አስተዳደሩ ፌዴራል መንግስት በምዕራብ ትግራይ በኃይል ተይዞብኛል ያላቸውን አካባቢዎች እንዲያስመልስ ጠየቀ። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በህገ መንግስቱና በግጭት ማቆም ስምምነት መሰረት በምዕራብ ትግራይ በኃይል ተይዞብኛል ያላቸውን አካባቢዎችን ወደ መደበኛ አስተዳደር እንዲመልስ ጠይቀዋል። ጊዜያዊ አስተዳደሩ በኃይል የተያዘ አካባቢ በምንም አይነት በኃይል ሊቀጥል አይችልም ብለዋል። የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል ሲልም አስጠንቅቀዋል። ጊዜያዊ አስተዳደሩ አክሎም የስምምነቱ አደራዳሪዎችና የዓለም አቀፍ ማህበረሰብ ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸው ገልጾ ለተፈናቃዮቹ አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበትን ፉክክርና የውስጥ ግጭት ተጠያቂ አድርጓል። አቶ ጌታቸው ረዳ ትናንት ለፕሪቶሪያ ስምምነቱ አንድ እውነት አወጡ። የፕሪቶሪያው ስምምነት ይፈረማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላከ። ሰላም አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂካዊ ውሳኔያችንን ዛሬ ማታ ወስነን ትግበራ እንጀምራለን። ከክስተቱ በኋላ ምንም አይነት ማስተካከያ ቢደረግም ፕሪቶሪያ በአመራሩ ዘንድ እንደ ህዝብ ግንኙነት ስራ አልታየም ነበር። ትግራይ ከዚህ በኋላ ልትሸከሙ የማትችለውን ጦርነት ለማስቆም የተደረገ ሙከራ ነበር። በኋላ ላይ በትግራይ በተሰጡ ብዙ አስተያየቶች ልኡካን ቡድኑ ምዕራብ ትግራይን አሰልፈው ለመስጠት እንደፈለገ ወይም ህገ መንግስታዊ የድንበር ጥያቄዎች እንደተው ይናገራሉ። የሆነው ግን ይህ አይደለም። በመጨረሻዎቹ ሰዓታት ለመፈራረስ የተቃረበው በፌዴራል ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካን ቡድኑ ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖሩ የሚያደርግ ቃል ለማስገባት ሞክሮ ነበር። ከትግራይ ወገን ይህ አንቀጽ በፖለቲካው መልኩ ተቀባይነት የሌለው ነበር። ትግራይን ወደ ጥያቄዋ እንድትተው ወይም ከድርድሩ እንድትወጣ የሚያስገድድ ነበር። ያ ቃል በስምምነቱ ውስጥ ቢቀጥል ኖሮ ንግግሩ የመክሸፉ እድሉ ሰፊ ነበር። ስምምነቱ የዳነው በአማቻችነት ጣልቃ ገብነት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና በወሳኝነት በጠቅላይ ሚኒስትር አብይ አህመድ ነበር። አብይ ስምምነቱ ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል፣ ነገር ግን እውነታው ይህ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከሰሞኑ መቀሌ ከነበረው ግርግር በኋላ ዛሬ አዲስ አበባ መግባታቸው ታውቋል። ጀነራሉ ኃላፊነት ሲቀበሉ ከተሰጣቸው ስራዎች መካከል የፈጸሙት ነገር እንደሌለ የተዘገበ ሲሆን የዛሬው የአዲስ አበባ ጉዞ ምርጫ 2018 ወልቃይትና በጀት ዋነኛ ከጠቅላይ ሚኒስትር አብይ ጋር በ4 ኪሎ የሚመክሩባቸው ነጥቦች እንደሆነ ተጠቁሟል። በመቀሌው አለመረጋጋት ለቀናት ከጠፋ በኋላ በቅርቡ ብቅ ማለታቸው ይታወሳል። በጀነራሉ የሚመራው ጊዜያዊ አስተዳደር ዛሬ ባወጣ መግለጫ የፌዴራል መንግስት በወልቃይት ጉዳይ እርምጃ እንዲወስድ ጠይቋል። በተያያዘ ዜና በትግራይ ክልል ላይ የሚወሰዱ ኢኮኖሚያዊ እርምጃዎችና የፕሪቶሪያ ስምምነት አፈጻጸም በተመለከተ ህወሓት አስቸኳይ መግለጫ አውጥቷል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ከሰሞኑ ከኪነ ጥበብ ባለሙያዎች ጋር ውይይት አድርገው ነበር። በውይይትም ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ በባህር በር ካገኘች ኤርትራ ምን ታደርግላቸዋለች ሲሉ ተናገሩ። ኤርትራ ሚል ስያሜ የሰጠው ይዋሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው።
ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትይት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። የጋምቤላ ብሔራዊ ክልላዊ መንግስት በወቅታዊ የክልሉ ሰላምና ጸጥታ ሁኔታ ላይ መግለጫ አውጥቷል። በዚህ መግለጫውም ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊው እርምጃ የሚወስድ መሆኑን አስገንዝበዋል። በተያያዘ ዜና በዛሬው ዕለትም በጋምቤላ ከተማ በተለያዩ አቅጣጫዎች የተኩስ ሩማታ ሲሰማ እንደዋለ ነዋሪዎቹ ገልጸዋል። ተኩስ በተለያዩ አቅጣጫዎች ቀጥሎ እየተሰማ ነው የዋለው ያሉትን ነዋሪዎች ሁኔታዎች የሚያስፈሩ ናቸው። ከቤት ለመውጣትም ከፍተኛ ስጋት ነው ያለው ብለዋል። አሁንም ያለው ሁኔታ ከዚህ እጅግ ሳይከፋ አንድ ነገር ሊደረግ ይገባል ሲሉም አሳስበዋል። አንድ የጤና ተቋም ምንጭ ዛሬ ቀን ሙሉ ተኩስ ነበር፣ የተጎዱ ሰዎችም ወደ ጤና ተቋም ሲመጡ ነበር ብለዋል። ለዛሬው የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ሰብስክራይብ እና ሼር ያድርጉ።